መዓት ዘነበ። እሳት እንደወረደ ኢራን ሲኦል ሆነች። ቴሄራን ደቀቀች። ትራምፕ ጨከኑባት። አይሆኑ አድርገው ተበቀሏት። ትራምፕ የዛቱትን እያደረጉት ነው። ኢራንን በአንድ ሌሊት አጠፋታለሁ የሚለው የምጽአት ቀን ዛቻቸው እውን ሊሆን ሰዓታት ቀርተውታል። ከዚያ አስቀድሞ ግን የኢነርጂ ተቋማት ላይ ድብደባውን ጀምረዋል። እነሆ ጥቂት ሰዓታት ብቻ ቀርተውታል። ምናልባትም እርስዎ ይህንን ዘገባ እየተከታተሉ ባለበት ሰዓት ተጠባቂው ሲኦላዊ እርምጃ ተጀምሮ ሊሆን ይችላል። ከ120 ያነሱ ደቂቃዎች ቀርተዋል። ሰዓቱ እየቆጠረ ነው። ትራምፕ ኢራንን ወደ ድንጋይ ዘመን የሚመልሱበት ምጽአትን የምትመስለውን ሰዓት ደርሳለች። በአንድ ሌሊት አጠፋታለሁ፣ ሲኦል አደርጋታለሁ፣ ወደ ድንጋይ ዘመን እመልሳታለሁ ብለዋል ጋሽ ትራምፕ። ዓለም ትንፋሿን አፍና ሰዓቷን እየቆጠረች ነው። በዋይት ሀውስና በቴሄራን መካከል ያለው ፍጥጫ ከዲፕሎማሲያዊ ጨዋነት ወጥቶ ወደ የማጥፋት ዛቻ ተሸጋግሯል። የዜና ምንጮች እንደሚያመለክቱት ፕሬዚዳንት ዶናልድ ትራምፕ እስከ ዛሬ ማክሰኞ 8 ሰዓት ድረስ የሰጡት ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ትራምፕ እንደለመዱት በከፍተኛ ድፍረትና ስላቅ የታጀበ ንግግር አቅርበዋል። ኢራን ትልቅ አገር ብትሆንም የመዋጋት አቅም የላትም ያሉት ትራምፕ ጥቃቱ ዛሬ ሌሊት 9 ሰዓት ከ47 ላይ እንደሚጀምርና ከጥቃቱ በኋላ ሀገሪቱ ወደ ድንጋይ ዘመን እንደምትመለስ ዝተዋል። የትራምፕ ቃላት የሚዋዥቁት በኃያልነት ስሜትና ሁሉንም በአንድ ምሽት አጠፋለሁ በሚል ስሌት ቢሆንም የዚህ እርምጃ ዓለም አቀፍ የኢኮኖሚ ኪሳራ ግን በትራምፕ ትረካ ውስጥ ቦታ አልተሰጠውም። ኢራን በበኩሏ የትራምፕን ዛቻ ባዶ ፉከራ በሚመስል መልኩ ውድቅ አድርጋለች። አይፎክሩ፣ ቀጥታ ወደ ተግባሩ ይግቡና እኛም የምንሰራውን ያዩታ የሚለው የቴሄራን ምላሽ ሀገሪቱን ለከፋ አማራጭ መዘጋጀቷን የሚያሳይ ነው። ይህ የእስቲ ሞክሩት መንፈስ ጦርነቱ ቢጀመር እንኳ ትራምፕ እንዳሰቡት በአንድ ምሽት የሚያልቅ ሳይሆን ዓለምን ወደማያልቅ የኪሳራ ዙሪት የሚከታት ሊሆን እንደሚችል ይጠቁማል። ትራምፕ ድልድይና የኃይል ማመንጫ አይኖራችሁም ቢሉም ጦርነቱ ከተቀሰቀሰ የሚከተሉት ኪሳራዎች አይቀሬ ናቸው። የኢነርጂ ቀውስ፣ የሆርሙዝ ሰርጥና ባቤል መንደብ ቢዘጉ ዓለም አቀፍ የነዳጅ ዋጋ ሰማይ በመንካት የምዕራባውያንን ኢኮኖሚ ሽባ ያደርገዋል። የሰው ልጆች እልቂት፣ ትራምፕ ስለ ድልድዮች መፍረስ ሲናገሩ የሰው ልጅ ሕይወትና የዓለምን ሰላም መሞት ችላ ያሉ ይመስላሉ። የፖለቲካ ቁማር፣ ትራምፕ ይህንን ዛቻ የሰነዘሩት ለምርጫ ፍጆታ ወይስ በትክክል ለጦርነት የሚለው ጥያቄ የዓለምን መሪዎች ግራ አጋብቷል። ዓለም ዛሬ ሌሊት 9 ሰዓት ከ47 ላይ ምን ይፈጠር ይሆን በሚል ስጋት ተውጣለች። የትራምፕ ዛቻ ወደ ተግባር ከተቀየረ የሚጠፋው የኢራን ድልድይ ብቻ ሳይሆን የዓለም አንጻራዊ ሰላምና መረጋጋት ጭምር ነው። በስላቅና በዛቻ የታጀበው ይህ የእኩለ ሌሊት ቁማር አሸናፊ የሌለውና ሁሉንም ወደ ኢኮኖሚ ድቀቱ ድንጋይ ዘመን የሚመልስ እንዳይሆን ያሰጋል። ባለፉት 5 ዓመታት በአሜሪካ እስራኤልና በኢራን ጦርነት ፕሬዚዳንት ዶናልድ ትራምፕ የተለያዩ የጊዜ ገደቦችን፣ ግዴታዎችንና ማስፈራሪያዎችን አውጥተዋል። በአብዛኛው ግን እንዲህ ግልጽ ሆነው አያውቁም። በኢራን ላይ ይከፈታል የተባለው አዲስ ዙር ጥቃት አውዳሚ ይሆናል። ከጥቂት ሰዓታት በኋላ በመላው አገሪቱ የሚገኙ ድልድዮችና የኃይል ማመንጫዎች ዶግ አመድ ይሆናሉ። ትራምፕ ሰኞ ዕለት በጣም ትንሽ ነው የሚተወው በማለት ምን ያህል አውዳሚ ሊሆን እንደሚችል አመላክተዋል። ይህን ዕጣ ፈንታ ለማምለጥ ፕሬዚዳንት ትራምፕ ኢራን ለእኔ ተቀባይነት ያለው ስምምነት ላይ መድረስ አለባት ብለዋል። የዚህ ስምምነት አንዱ ክፍል በሆርሙዝ ሰርጥ ነፃ የነዳጅ ዝውውር ነው። የመጨረሻው ሰዓት በተቃረበበት በዚህ ጊዜ ኢራን ለትራምፕ የግዴታውን ለመፈረም ዝግጁነቷን የሚያመላክት ትንሽ ፍንጭ እንኳን አላሳየችም። የቴሄራን መሪዎች ጊዜያዊ የተኩስ አቁም ስምምነት ውድቅ በማድረግ በአሜሪካ ባለሥልጣናት የተጋነነ ያሉትን የግዴታ ዝርዝሮች ይፋ አድርገዋል። ይህም የአሜሪካውን ፕሬዝዳንት ከባድ ሁኔታ ውስጥ ያስቀምጣቸዋል። ስምምነት የማይኖር ከሆነ ትራምፕ ለ3 ሳምንታት እንዳደረጉት ሁሉ ለ4ኛ ጊዜ የሰጡትን ቀነ ገደብ ሊያራዝሙ ይችላሉ። ሆኖም ከእንዲህ አይነት ዝርዝር ማስፈራሪያ ካመነቱ ጦርነቱ እየተባባሰ ሲሄድ ያላቸው አመኔታ ይሸረሸራል። ኢራንና የተቀረው ዓለም ምንም እንኳን አሜሪካ በወታደራዊ ጡንቻና ስልት የተካነች ብትሆንም በግልጽ የጥንካሬ አቋም እየተደራደረች አይደለም የሚል መደምደሚያ ሊይዙ ይችላሉ። ሰኞ ዕለት ትራምፕ በሰጡት ጋዜጣዊ መግለጫ አሸንፈናል ሲሉ አጥብቀው ተናግረዋል። በወታደራዊ ኃይል ተሸንፈዋል። ብቸኛ ያላቸው ነገር ስለ ንቦና ነው። ውሃ ላይ 1-2 ፈንጂዎችን እንጥላለን የሚል ነው ብለዋል። ትራምፕ የሰጡት ስለ ንቦና በሆርሙዝ ወሽመጥ ነዳጅ እንዳይተላለፍ በድሮን ሚሳኤልና ፈንጂዎችን ማጠር አሜሪካ እውቅና ለመስጠት ፍላጎት ያላሳየችበትን የኢራን ሀብት ሊሆን ይችላል። በሰኞው የትራምፕ ጋዜጣዊ መግለጫ ባለፈው ዓመት ሚድናይት ሀመር በሚል ስም የሚጠራውን በኢራን የኒውክሌር ጣቢያዎች ላይ የተፈጸመውን ጥቃት
ባለፈው ጥር ደግሞ የቬኔዙዌላውን ኒኮላስ ማዱሮን የተያዙበትን መንገድ እንዲሁም በሳምንቱ መገባደጃ የነበረው የአሜሪካ ወታደሮች የህይወት አድን ተልዕኮ በመጥቀስ የአሜሪካን ወታደራዊ ኢላማ መቺነት አድንቀዋል። ትራምፕና የብሔራዊ ደህንነት ቡድናቸው በቅርቡ የተካሄደውን ተልዕኮ ስኬት በደስታ አክብረዋል። የተወሰደው እርምጃ አስደናቂ ቢሆንም የመከላከያ ሚኒስትሩ ፔት ሄግሴት አሳዛኝ ክስተት ከመፈጠሩ በፊት ሁኔታውን ለመቆጣጠር የተደረገ ተልዕኮ መሆኑን ግን በተዘዋዋሪ ጠቁመዋል። ምንም እንኳን አሳዛኙ ሁኔታ ቢወገድም ውዳሴ ያስተናገደው የህይወት አድን ተልዕኮ የአሜሪካ ወታደሮች በኢራን የሚጠብቃቸውን አደጋ እያንጸባረቀ ነው። በተጨማሪም ፕሬዝዳንቱ የአሜሪካ ወታደራዊ ኃይል ገደቦች እንዳሉት የተማሩበት ሊሆን ይችላል። ሌላኛው አማራጭ ትራምፕ ዛቻቸውን እውን ማድረግ ነው። ሰኞ ዕለት በተለያዩ ሁኔታዎች ይህ መፈጸም የማይፈልጉት መንገድ እንደሆነ ጠቁመዋል። ምንም እንኳን ትራምፕ ኢራናውያን የቀጠለውን የአሜሪካ ወታደራዊ ዘመቻ እንደሚችሉት ፍላጎት አላቸው ቢሉም አሜሪካ የምታወድመው ማንኛውም ነገር መልሶ መገንባት ያለበትና አሜሪካ በመልሶ ግንባታ ጥረቱ እንደምትሳተፍ ተናግረዋል። መሰረተ ልማታቸውን ማውደም እፈልጋለሁ በፍጹም ብለዋል። አሁን ጥለን ዛሬ ብንወጣ አገሪቱን መልሶ ለመገንባት 20 ዓመታት ይወስድባቸዋል። የማውደም ዛቻቸውን ቢፈጽሙ የመልሶ ግንባታ ጥረቱ ክፍለ ዘመን እንደሚወስድም አክለው ተናግረዋል። ኢራንን ወደ ድንጋይ ዘመን እንመልሳታለን ብለው ይዛቱት ገሃዳዊ አይመስልም። ነገር ግን ኢራን በቀጠናው እወስደዋለሁ ያለችውን የውድመት አጸፋዊ እርምጃ ይልቁንም አስከፊ እንደሚሆንና የሰብአዊ ቀውስ እንደሚያስከትል እሙን ነው። በዚህ የመጨረሻ ሰዓት እንኳ ትራምፕ ስምምነቱ ፍሬ እንደሚያፈራ ተስፋቸው እንደቀጠለ ነው። በዚያኛው ወገን ንቁና ለመሳተፍ የሚፈልጉ ተሳታፊዎች አሉን ያሉት ትራምፕ ስምምነት ማድረግ ይፈልጋሉ። ከዚህ በላይ ስለዚህ መናገር አልችልም ብለዋል። ሁኔታዎች በተጧጧፉበት በዚህ ወቅት የፕሬዝዳንቱ አርቆ ሀሳቢነት የሚታይ ይሆናል። እያንዳንዱ ነገር በእኛ ታስቦበታል ሲሉ እቅድ እንዳላቸው የተናገሩት ፕሬዝዳንቱ ሰኞ ዕለት እቅዳቸውን ይፋ አላረግም ብለዋል። ይህ ከመጋረጃው ጀርባ ድርድሮች ለሕዝብ ይፋ ከተደረገው በላይ ስር እየሰደዱ ለመሆኑ አመላካች ሊሆን ይችላል። ወይም ደግሞ የውሸትና የምኞት ጥምረት ሊሆን ይችላል። እስከ ነገ ድረስ አላቸው ብለዋል ትራምፕ። ምን እንደሚፈጠር እናያለን። በጥሩ ልቦና ይደራደራሉ ብዬ አምናለሁ። የምናየው ይሆናል። የባህረ ሰላጤው ሀገራት ለረዥም ጊዜ የመረጋጋትና የቅንጦት ስፍራዎች ተደርገው ነበር የሚታዩት። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኩዌት፣ ኳታር፣ ኦማንና ባህሬን ባለሀብቶችን፣ ዋና ዋና ኮርፖሬሽኖችንና ክህሎት ያላቸው ሰራተኞችን በመሳብ ረገድ ወደር አልነበራቸውም። አውሮፕላን ማረፊያዎች ወደ ዓለም አቀፍ ማዕከላት፣ ከተሞቻቸውን ደግሞ ወደ ፋይናንስና የቱሪዝም ማዕከላትነት ተለውጠዋል። ነገር ግን አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና የኢራን አጸፋ ይህንን ምስል አጠልሽቶታል። ምክንያቱም በባህረ ሰላጤው የሚገኙ የአሜሪካ ወታደራዊ ማዕከላት ኢላማ ያደረጉ የኢራን ሚሳኤሎችና ድሮኖች በሲቪልና በኢነርጂ መሠረተ ልማቶች ላይ ጥቃት ሰንዝረዋል። መንግስታት መደበኛ ኑሮን በፍጥነት በአገራቱ ለመመለስ ሞክረዋል። ለምሳሌ የኳታር መንግስት ከቤት መስራትን ወዲያውኑ አስቆሞ በከፍተኛ ትምህርት ተቋማት የተቋረጠው ትምህርት ዳግም እንዲጀመር አድርጓል። ነገር ግን አንዳንድ ባለሙያዎች የባህረ ሰላጤው ሀገራት ይህንን አስከፊ ሁኔታ መቋቋም ቢችሉም ጦርነቱ ግን አንዳንድ ስትራቴጂካዊ ጉዳዮችን መለስ ብለው እንዲቃኙ አስገድዷል ብለው ይከራከራሉ። ከኢራን የሚሰነዘረውን ጥቃት ማስቆም አይቻልም፣ ምክንያቱም ከመልክዓ ምድር አንጻር ያላት ቅርበት ነው ይላሉ በዋሽንግተን የሚገኘው የመካከለኛው ምስራቅ ኢንስቲትዩት ባልደረባ አሌክስ ቫታንካ። እነዚህ ሀገራት አሁን ቅርቃር ውስጥ ገብተዋል። የእነርሱ ባልሆነ ጦርነት ከፊት የተሰለፉ መንግስታት ሆነዋል። ለዚያም ከፍተኛ የኢኮኖሚ ዋጋ እየከፈሉ ነው። አክለውም ገንዘባቸውን በሙሉ ለመከላከያ ቢያውሉም ያየነው እነዚህ ሀገራት ለኢራን በጣም ቀላል ኢላማዎች መሆናቸውን ነው። የቢሊዮን ዶላር ኢንቨስትመንታቸውን ጥቂት $1000 ዋጋ ባላቸው የኢራን ድሮኖች አደጋ ላይ ወድቋል ብለዋል። ይህ አለመመጣጠን የኢንሹራንስ ወጪን ያንራል፣ የሎጂስቲክ ጉዳዮችን ያወሳስባል። እንዲሁም ኩባንያዎች ለባህረ ሰላጤ ያላቸውን ተጋላጭነት እንደገና እንዲያስቡ ሊያደርጋቸው እንደሚችል ቫታንካ ተናግረዋል። የባህረ ሰላጤው ሀገራት በአሜሪካና በኢራን መካከል አስቸጋሪ የሆነ መስመር ሲጓዙ አንዱ አሁናዊ አደጋ ከዋሽንግተን ጋር የደህንነት ትብብራቸውን ማደስ ነው ሲሉ በተባበሩት አረብ ኤምሬትስ የሚገኘው የኤምሬትስ ፖሊሲ ማዕከል ፕሬዚዳንት ዶክተር ኤብተሳም አልኬትቢ ይከራከራሉ። የባህረ ሰላጤው ሀገራት አሁን በተፈጠሩት የደህንነት ስጋቶች ምክንያት ያለምንም ኮሽታ ወደ አሜሪካና ወደ እስራኤል እየተጠጉ ነው ይላሉ። ነገር ግን ይህ ትብብር ተግባራዊ እንጂ የርዕዮተ ዓለም እንዳልሆነ አጽንኦት ሰጥተውታል። ወደ ጦርነቱ ዘልቀው እንዳይገቡ፣ ዋና ኢላማቸው እንዳይሆኑ እንዲሁም ስትራቴጂካዊ ነጻነት እንዳያጡ ይጠነቀቃሉ።
ቫታንካ በተለይ የአሜሪካ ባህረ ሰላጤ ለመከላከል ፈቃደኝነት በተመለከተ የጠበቀ ደህንነት ትስስር ገደብ እንዲኖረው ያስጠነቅቃሉ። የባህረ ሰላጤው መንግስታት ከግጭቱ በፊት ዋሽንግተንን ስለ ጦርነቱ ያላቸውን ስጋት ከረዥም ጊዜ በፊት አስጠንቅቀው እንደነበረና በዚህም ደስተኛ ለመሆናቸውን ተናግረዋል። ትራምፕ ለኔታንያሁ ሲሉ ወደ ጦርነት ሲገቡ የባህረ ሰላጤው ሀገራት ችላ ብለዋል የሚሉት ባለሙያው እንደ እስራኤል ሊታዩ እንደማይችሉ ያውቃሉ ሲሉ ያስረዳሉ። የአሜሪካ የውስጥ ፖለቲካ ዋሽንግተን የባህረ ሰላጤ ሀገራትን ለመከላከል ምን ያህል ርቀት እንደምትሄድ እንደሚገድብም በመጥቀስ ይሞግታሉ። የአሜሪካ ሕዝብ በባህረ ሰላጤው ቀጠና ውስጥ ባሉ የጦር ሰፈሮች ላይ የሚደርስ ጥቃትን በቸልታ ማየት ይፈልጋሉ? እንዴት ነው ይህ የሚታየው? ይህ አሜሪካንን ታላቅ ከማድረግ እንቅስቃሴ በተቃራኒ የቆመ ነው። ፕሬዚዳንት ትራምፕ አሜሪካ በውጭ ሀገራት ጦርነት የምታደርገውን ጣልቃ ገብነት አገሪቱን ያዳክማል የሚል ሀሳብ ነበር የሚያቀነቅኑት። ኢራን በበኩሏ የባህረ ሰላጤው ሀገራት በጦርነቱ ውስጥ ገለልተኛ እንዲሆኑ ጫና እያሳደረች ነው ሲሉ ቫታንካ ይናገራሉ። የኢራን የውጭ ጉዳይ ሚኒስትር ከባህረ ሰላጤው ሀገራት መካከል አንዳቸውም አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት አላወገዙም ሲሉ ቅሬታቸውን አቅርበዋል። ኢራን ከዚህ ውጊያ ራሳችሁን አስወጡ እያለቻቸው ነው። የባህረ ሰላጤው መንግስታት በኢራን ላይ በጣም ተቆጥተዋል ቢሉም ዋና ኢላማ ከመሆን መቆጠብ እንደሚፈልጉ አልሸሸጉም። ስልታቸው በአሜሪካ ወይም በእስራኤል እርምጃዎች ላይ በግልጽ ሳይሳተፉ ራሳቸውን መከላከል እንደሆነ ተናግረዋል። ኢራን ሰዎች በእነዚህ ሀገሮች ውስጥ መኖር አስቸጋሪ እንዲሆንባቸው እያደረገች ነው። ይህም ለትውልድ የሚቀጥል የህልውና አደጋ ሊሆን ይችላል ሲሉ ተናግረው የኃይል ማመንጫዎችና የውሃ ማጣሪያ ጣቢያዎች ቢመቱ ሊኖረው የሚችለው አደጋን ጠቅሰዋል። አሁን በኩዌት ዩኒቨርሲቲ ረዳት ፕሮፌሰርና በዩናይትድ ኪንግደም የቻታም ሀውስ ባለሙያዎች ቡድን ባልደረባ የሆኑት የኩዌት የቀድሞ የመንግስት ባለስልጣን ዶክተር ባደር ሙሳ አልሳይፍ የረዥም ጊዜ መፍትሄው በዲፕሎማሲ ላይ የተመሰረተ መሆኑን ይናገራሉ።